ያው ጋሽ እርሶ ትልቅ ሰው ኖት፣ ይገባዎታል ሁሉም ነገር መረዳት የሚችሉ ሰው ኖት እና እኔ ከዚህ በላይ ከአብርሽ ጋር ባልቀጥል ደስ ይለኛል ጋሽ። የሩታና የአብርሽ ሁኔታ ያሳሰባቸው ጋሽዬ ልጁን ማሳደግ የማትፈልጉና እንደዚህ የሆናችሁ መቀጠል የምትፈልጉ ከሆነ ልጁን ወይ ለኔ ወይ ለሩታ እናት ሰጡና እኛ ጋር ይደግ እያሉ ነው ማለት ነው። እውነትም የአብርሽና የሩታ የሰሞኑ ሁኔታ ሲታይ እንደዛ ማድረግ ያለባቸው ይመስለኛል። እነዚህ ሁለት ልጆች እልህ ተያይዘው ህይወታቸው ውስጥ ሌላ ሰዎችን እያስገቡ ልጃቸውን በዚህ መሃል ወደ መጉዳቱ እየሄዱ እንደሆነ ነው ጋሽ ይህንን ነገር ስለተረዱም ይመስለኛል ልጁን ወይ ለሩታ እናት ወይ ደግሞ ለኔ ይስጡኝና እኛ ጋር ይሆነ። ምክንያቱም እያደረጋችሁ ያላችሁት ነገር እየሆናችሁ ያላችሁት ነገር የልጅ ስለሆነ ነው እዚህ ደረጃ ላይም እንዲደርሱ ያደረጋችሁት። አሉ ሞከሩ ብዙ ነገሮችን አሉ። ግን እናንተ ነገሮችን ከማስተካከል ይልቅ በቃ አለ አይደለ የየራሳችሁን መንገድ ከመራመድ ይልቅ እንደ ህፃን ልጅ የተበሻሸቃችሁ ራሳችሁን መጉዳት ከዛም አልፋችሁ ቤተሰቦቻችሁን ማሳዘንና የወለዳችሁትን ልጅ እስከ መጉዳት ደረጃ ነው እየደረሳችሁ ያላችሁትና ጋሽ ይሄንን ነገር ማለታችሁ የዚህን ያክል የሚገርም ነገር አይደለም። ከዛ ውጪ የሰማሁትና በጣም ያስገረመኝ ነገር ቢኖር ሩታ ላይ ትልቅ የሆነ ድራማ እየተሰራ እንደሆነ አልተገነዘበችም ማለት ነው። በተለይ ደግሞ የትላንቱን ቪዲዮ ከታየ በኋላ በጣም ብዙ ሰዎች ይህንን ነገር ደጋግመው እየተናገሩ ነው ያሉት ማለት ነው። ምክንያቱም ደስታን ያመጡት ሄርሜላና አብርሽ ሆም ብለው ማለት ነው። ምክንያቱም በዚህ ያሉ በዛ ያሉ ሩታን የሚጎዱበትን መንገድ በምንም አይነት ሁኔታ ሊያገኙ አልቻሉም እና ያላቸው ብቸኛ ቻንስ ይሄንን ልጅ ወደ ሩታ ህይወት ማስገባትና እስከ ዛሬ ድረስ በነገራችን ላይ በሚያደርጉት ነገሮች በሚሆኗቸው ነገሮች የዚህን ያክለት በሽቅላቸው ስላልቻለች ይመስለኛል እንደዚህ አይነት ነገሮችን እያደረጉ ያሉትና የሰማሁት ነገር ምንድነው ደስታን ወደ ሩታ ህይወት ያስገቡት አብርሽና ሄርሜላ አንድ ላይ በመሆን እንደሆነ ማረጋገጥ ችያለሁ ማለት ነው። ለዚህ ደግሞ በደንብ ምሳሌ ሊሆኑ የሚችሉ ወይም ማረጋገጫ ሊሆኑ የሚችሉ ነገሮችን በደንብ እየሰማሁኝ ነውና አሁንም ቢሆን ሩታ ትልቅ የሆነ ድራማ እየተሰራብሽ እንደሆነ መርሳት የለብሽም ማለት ነው። በባለፈው አንቺ ያደረግሽው ነገር እጅግ በጣም ከንክኖታልና ለዛ ነገር ለአንቺ በደንብ ምላሽን መስጠት ይፈልጋል። በነገራችን ላይ አብርሃም ወደ አንቺ ሲመጣ ሲያለቃቅስ ከዚህ ልጅ ጋር አትሆኝም ምናምን ሲልሽ ምናልባት የሆነ እንደዛ አይነት ስሜት የተሰማሽ ከሆነ ይሄ ልጅ ወደ ህይወቴ መምጣቱ ምናልባትም አብርሽ እኔ ላይ ተስፋ እንዳልቆረጠ ያሳየኛል ምናምን እምትይ ከሆነ ትልቅ ስህተት እየሰራሽ ነው። ከዚህ ልጅ ጀርባ በጣም የተደበቀ ሚስጥር አለ ብዬ ነበረ። አንደኛ ትላንትና ያደረገውን ንግግር ሰምታችሁ ከሆነ ከአውሮፓ ነው የመጣሁት ምናምን በደንብ ያውቃሉ በነገራችን ላይ ማለት ነው። ምክንያቱም ይሄንን ልጅ በቀጥታ እነሱ ወደ ሩታ ህይወት ባያስገቡትም እዚህ ጉዳይ ላይ በደንብ እጃቸው ስላለ እና ይህንን ነገር አውቀሽ ራስሽን ከዚህ ነገር ብትጠብቅ ይሻላል። አሁን ላይ አንቺ አጠገብ ያሉ ሰዎች የዚህን ያክል የምታምኛቸውና የዚህን ያክል ከአንቺ ጎን ሊቆሙ የሚችሉ ሰዎች እንዳልሆኑ በደንብ ማስተዋል አለብሽ። አሁን ፈረንጁና ወንድምሽ ኖቤል ነው ያለውና እነዚህ ልጆች በጣም ከጀርባ በጣም ብዙ ነገር ስለሚሰራ እነሱን ማታለልና እነሱን ሸውዶ ወደ አንቺ ህይወት ውስጥ በጣም ብዙ ነገሮችን ማስገባት ቀላል ነውና እንደዚህ አይነት ስራዎች እየተሰሩም እንደሆነ ጭምር እየሰማሁኝ ስለሆነ ነው ማለት ነው። ለማንኛውም እነዚህ የሰማቸውን ነገሮች እያወራን ከኔ ጋር ቆይታ እናደርጋለን ማለት ነው። ሰላም እንዴት ናችሁ የኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በሰማናቸው አዳዲስ መረጃዎች ተመልሰን ወደ እናንተ መተናል ማለት ነው። በመግቢያ ላይ እንዳልኳችሁ የትላንቱ የአብርሽና የሩታን የህፃን ጮታ ከተመለከቱ በኋላ እነዚህ ልጆች አሁን ላይ ያሉበት ሁኔታ አስተማማኝ እንዳልሆነ የተረዱት ጋሽዬ ይሄ የልጅ ጮታቸውን እንዲያቆሙ ያ የማይሆን ከሆነ ደግሞ ህፃኑን በዚህ መሃል መጉዳት ስለሌለባቸው ልጁን ወይ ለሩታ እናት ወይ ደግሞ ጋሽዬ ጋር እንዲሆን እነዚህ ልጆች ችግራቸውን እስኪፈቱ ድረስ ማለት ነው። ምክንያቱም ትክክል ናቸው። እንደዚህ እናንተ የህፃን ስራ እየሰራችሁ እንደ ህፃን ልጅ የሆነ የቃቃ ባልና ሚስት እኮ ነው የምትመስሉት። እግዚአብሔርን እንደዛ ነው የምትመስሉት። አንቺም ወንድ ይዘሽ መተሽ አንቺም ጎረምሳ ይዘሽ መተሽ እሱም በዚህ በኩል ውሽማውን ይዞ መጥቶ እንደ ህፃን ልጅ ትፎጋገራላችሁ፣ እንደ ህፃን ልጅ ሙርት ይዛላችሁ። እስከመች ነው በእንደዚህ አይነት መንገድ የምትቀጥሉት? የምሬን እኮ ነው። ሰው እኮ ይለያያል። የሆነ በእናንተ የተጀመረ ምናምን እንዲመስል ለምደው የምታደርጉት። እኔ በቃ የሆነ ጠንካራ ሆነሽ ቆፍጠን ብለሽ ልጅሽን ስታሳድጊ የአንቺ ጥቅም ገብቶት አንቺ ለሱ ምን አይነት ቦታ እንዳለሽ ገብቶት ይመጣል የሚል እሳቤ ነበር እስከዛሬ ነበረኝ። ግን በግድ ማለት ነው እየጎተቱ
ወደ እነሱ ሴራ ውስጥ እየከተቱሽ እንደሆነ ነው እንደኔ እየተረዱ ያሉት ማለት ነውና እነዚህ ልጆች በነገራችን ላይ ትቻችኋለሁኝ ከህይወታችሁ ወጥቻለሁ ተውኝ ብትያቸው ራሱ እንደማይቶሽ በተደጋጋሚ አሳይተዋል። አዲስ አበባ ስትመጪ አዲስ አበባ ይመጣሉ። ቡታጅራ ስትሄጂ ተከትለውሽ ቡታጅራ ይሄዳሉ። ያላንቺ አንድ እንቅስቃሴ ማድረግ እንደማይችሉ ታውቂያለሽ። ከአንቺ መለየት ብቻ አይደለም አብርሃም የሚፈልገው ትኩረትን ይፈልጋል። አንቺ የትኩረት ማዕከል እንደሆንሽ በደንብ ያውቃልና በቀላሉ ትቶሽ ዞር ማለት እንደማይችል በደንብ ግልጽ ነውና ያንን ነገር አንቺ ተረድተሽ ለነገሮች በቂ ምላሽ የሰጠሽ እንዳልሆነን የተረዳሁት እስከዛሬ ድረስ ትቻቸዋለሁ ወይም ብለሽ እኮ እዚህ ከቤተሰቦችሽ ጋር ለመውለድ የመጣሽ ሰዓት እነሱን ረስተሽ የራስሽን ላይፍ ማጣጣም ስትጀምሪ እንዴት አድርገው ነገር እየፈለጉሽ እንዴት አድርገው ሲቆሰቁሱሽ እንደነበር በደንብ እናውቃለን። እና አሁንም ቢሆን ወደ አዲስ አበባ ተከትለውሽ መጥተው እንደዚህ አይነት ነገሮችን እያደረጉ ያሉት ጎረምሳ በጀርባ በኩል ፈረንጁና ኖቤልን እንትን ብለው ወደ ህይወትሽ እንዲገባ ያደረጉት እነሱ መሆናቸውን መርሳት የለብሽም። ከዚህ ልጅ ጀርባ በጣም ብዙ የተደበቁ ሚስጥሮች አሉና ማን ነው ወደ ህይወት የመጣው? ከአውሮፓን የመጣው እንደዚህ በፊት ግንኙነት አለ ምናምን። ይሄ እናንተ ሆን ብላችሁ በዚህ መንገድ አብርሃምን ማብሸቅ የምትችሉ መስሏችሁ የተጠቀማችሁበት መንገድ ነውና እናንተ ቢገባችሁ ግን ይህንን ልጅ በጀርባ በኩል የላከው ማን እንደሆነ አላወቃችሁምና አሁንም ቢሆን በደንብ ይሄንን ነገር መጠንቀቅ መቻል ነበረብሽ። የእነሱን ተመሳሳይ ስራ እየሰራሽ ከነሱ ጋር እንደዚህ የተፎጋገርሽ ሙድ እያስሽ የምትቀጥይ ከሆነ ራስሽን ነው የምትጎጂው። በቃ ራስሽን ነው የምትጎጂው። እግዚአብሔርን እሱ ላይፉን እያጣጣመ ነው፣ አላወቅሽም። አንቺ በጣም ነው ላይፉን እያጣጣመ ያለው፣ በደንብ ነው ኢንጆይ እያደረገ ያለው ከሄርሜላ ጋር። አንቺ ግን በዛ መንገድ አይደለም እየሄድሻለሽ። እመኚ ከደስታ ጋር እንደዚህ አጠገቡ ለመቆም እንኳን ምን ያክል እንትን እንደሚልሽ በደንብ እያየን ነው እኛ። ምንም እዚህ ጋር የሚታየው ነገር ግልጽ እኮ ነው። በነፃነት እንኳን ወደ ልጁ መጠጋት አትችይም። እሱ እናቴ እንደፈለገ ይሆናል። ሲፈልግ አብሯት ወደ ሌላ ሀገር ይሄዳል፣ ሲፈልግ አብሯት ያድራል፣ ሲፈልግ እንደፈለገ ይሆናል። ሶ አንቺ ምን በወጣሽ ነው ከእንደዚህ አይነት ሰዎች ከእንደዚህ አይነት ሰው ጋር እየተፎካከርሽ ልትቀጥይ የምትችው? ስለዚህ ይሄንን ጌም አቁሚ። በቃ አንቺ ጌም ለመጫወት ነው እየሞከርሽ ያለሽው። ጌሙ አያዋጣሽም። ከዚህ በፊትም እንደዚህ አይነት ጌሞችን ልትጫወቺ ሞክረሽ ምን ያክል ራስሽን እንደጎዳሽ፣ ምን ያክል በህዝቡ ዘንድ ያለሽን ቦታ ሊያሳጡሽ እንደሞከሩ በደንብ ልታቂ ይገባልና አሁንም አንቺን ማሳጣት ነው የሚፈልጉት። በቃ ያልገባሽ ነገር ቢኖር እሷም ተመሳሳይ ናት። ይኸው እሷም ገና ራስነቷን ሳትጨርስ ጎረምሳ ይዛ መጣች። በቤተሰቦችሽ ማስነጨት ይፈልጋሉ፣ አንቺ በተመልካች ማስነጨት ይፈልጋሉ፣ በአብርሽ ቤተሰቦች ዘንድ ማስነጨት ይፈልጋሉ። ገብቶሻል? እነዚህ ነው እያደረጉ ያሉት እነሱ ማለት ነው። እና ያንን ነገር መረዳት እስካልቻልሽ ድረስ እነዚህ ልጆች አንቺን እየጎዱ መቀጠላቸው አይቀርም። ስለዚህ እስኪ ቆፍጠን በይና በቃ ይሆናል አይደለ? አታገኛቸው፣ ምን አትያቸው፣ የራስሽን ላይፍ ለመኖር ሞክሪ እስኪ ጠንከር ብለሽ ማለት ነው። እግዚአብሔርን እኔ በምንም ነገር ትተናነሻለሽ የሚል ሀሳብ የለኝም። የዚህን ያክል የእሱ ሰፖርት ያስፈልግሻል የሚል ሀሳብም የለኝም። በቃ በራስሽ በደንብ ቀጥ ብለሽ መቆም የምትችይ ሴት እንደሆነች ስለማቅ ምንም አይነት ነገር ቀርጸሽ ብትለቂ የትኛውም ሰው መጥቶ የአንቺን ቪዲዮዎች ከማየት ወደኋላ እንደማይል ነው የተረዳሁት። እንደውም የባሱኑ የትኩረት ማዕከላቸው አንቺ ስለሆንሽ በየትኛውም አጋጣሚ አንቺን መተው አይፈልጉምና አሁንም ቢሆን ከጀርባሽ በጣም ብዙ ነገሮችን እያደረጉ ነው። የዋህነትሽን በደንብ እየተጠቀሙብሽ ነውና በቀላሉ ሊለቁሽ እንደማይችሉ በደንብ ልታቂ ይገባል። ትልቁ ትኩረታቸው ደግሞ አንቺን ማሳጣት ነው። ይኸው ራስነቷን ሳትጨርስ ጎረምሳ አንጠልጥላ መጣች። መች ነው የተዋወቃችሁ? በጣም ብዙ ጥያቄ ሊነሳብሽ ይችላል እኮ በቤተሰብ ደረጃ። መች ተዋውቀሽ ነው ይሄንን ልጅ አመጣሽው? የዛኔ እኔ እንደዚህ እሱ ስላደረገ ነው ምናምን ብትይ ተደማጭነትሽ በጣም የወረደ ነው የሚሆነውና ይህንን ነገር እኔ በደንብ ልታስቢበት ይገባል። አጠገብሽ ላይ በደንብ ማኔጅ ሊያደርግሽ በደንብ ነገሮችን ኮንትሮል ሊያደርግልሽ የሚችል ሰው እንደሌለ ነው እየተረዱ ያለሁትና እነሱ ከያዙብሽ ጌም ውጪ። በቃ እነሱ የሆነ ጌም ነው እየተጫወቱብሽ ያሉት ማለት ነው። ምክንያቱም የሆነ ሰዓት ላይ አንቺ ጌም ለመጫወት ሞክረሻልና ያንን ነገር በደንብ ከጭንቅላታችሁ እንደማይወጡ ግልጽ ነውና እነሱ ለሚያመጡት ጌም እጅ እየሰጠሽ እንደሆነ ነው እየተረዳውኝ ያሉት ማለት ነው። ለማንኛውም ራስሽን ከዚህ ነገር ብታረቂና ብትጠነቀቂ የተሻለ ነው የሚል ሐሳብ አለኝ ማለት ነው። ጋይስ እንግዲህ እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አስፍሩልኝ። ማታ ላይ ቪዲዮዎች ሲለቀቁ እንደተለመደው መተን ሐሳባችንን እንሰጣለን። ወዳችኋለሁ። ይመቻችሁ።